ጤናስልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው እናሰማችሁን ያብታው መስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 9 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የደጋዳሞቱ ኦፕሬሽንና ያገዛዙ ስልጣን አስጠባቂ ጀነራሎች አዘጋጆቹና የተቃውሞ ሰልፍ፣ ያገዛዙ ጦርና ነጻ እርምጃ፣ ኢትዮጵያውያን ስደተኞች ጉዳይ፣ ምክክሩን የተቃወመው ፓርቲና አዲሱ ዛቻ፣ የኦርቶዶክሳውያን ጥቃትና የሩሲ መሸለም፣ ጥያቄ የሚነሳበት የዓለም ዋንጫና የሚኒስትሩ ሞት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነሆ። ደጋዳሞትን እንቆጣጠራለን በሚል በሶስት ያገዛዙ ጀነራሎች የሚመራ በሶስት አቅጣጫ የተጠናከረ የጠላት ኃይል እየተንቀሳቀሰ መሆኑን የቴዎድሮስ ዕዝ ወታደራዊ መረጃ የጠላትን እንቅስቃሴ በንቃት እየተከታተለ መሆኑ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ይዞታዎች መካከል ደጋዳሞትን ሙሉ ለሙሉ እንቆጣጠራለን፣ የፋኖን ኃይል እንደመሳለን በሚል ድንበር መጠበቅ ያለበት የአገዛዙ ስልጣን አስጠባቂ ጦር ዛሬም ንጹሐንን ለመጨፍጨፍ የጎጃም ኮማንድ ፖስት ባለው የቀድሞ ምርኮኛና የምስራቅ ዕዝ አዛዥ ሌተናንት ጀነራል መሐመድ ተሰማ በተጨማሪ በሜጀር ጀነራል ብርሃኑ ጥላሁንና ሌተናል ጀነራል ደሳለኝ ተሾመ ይህንን ውጊያ በበላይነት ከባህር ዳር እንዲመሩ ትእዛዝ ተሰጥቷቸው ይህንን እያስፈጸሙ መሆኑን ይህንን ተከትሎ በሶስት አቅጣጫ በደንበጫ በቋሪትና በዋሸራ በኩል በርከት ያለ ሰራዊት ከከባድ መሳሪያ ጋር መሰማራቱ ታውቋል። ማምሻውን ከአካባቢ የወጣው ወታደራዊ መረጃ እንደሚገልጸው በደንበጫ በኩል ብርጋዴር ጀነራል ሶፊያን ሼ የሚመራው የአብይ አገዛዝ ስልጣን አስጠባቂ 6ኛ ዕዝ 206ኛ ኮር የተውጣጣ ጥምር ሬጅመንት እስከ ሙሉ ሞተራይዝድ ሻለቃ መድፍ እና ዙ 23 በማሰለፍ መንቀሳቀሱን አገዛዙ በአንዳ ሚሊሻና አድማ ብተና ጭምር ከአገዛዙ ስልጣን አስጠባቂ ወታደሮች ጋር በአንድ በማቀናጀት እየተንቀሳቀሰ መሆኑን ሁኔታውን እየተከታተለ መሆኑን የሚጠቅስ መረጃ ወጥቷል። በቋሪት በኩል ሐሙስ ገበያ በኩል ብርጋዴር ጀነራል መላኩ ገላነህ የሚመራው ምስራቅ ዕዝ 302ኛ ኮር የተውጣጡ ክፍለ ጦሮች ሞተራይዝድ ሻለቃ መድፍና ቢኤም ጭምር አካተው እየተንቀሳቀሱ ሲሆን ዋሸራን አስሶ በአስተሪዮ በኩል በተወሰነ ቦታ በእግር ጭምር ብርጋዴር ጀነራል አዲሱ መሐመድ የሚመራው ምስራቅ ዕዝ 304ኛ ኮር 2 ሬጅመንት ሞተራይዝድ ሻምበል 1 መድፍና 1 ቢኤም ማሰማራቱን ሶስቱ ጀነራሎች በአካል በየግንባሮቹ ተሰልፈው ውጊያውን እንዲመሩ ትእዛዝ እንደተሰጣቸውና በአጠቃላይ ለዚህ ውጊያ ብቻ 3 መድፍ 3 ቢኤም ዙ 23 እና 1 ታክቲካል የግንኙነት መኪናን ጨምሮ በርከት ያሉ የቡድን መሳሪያዎች ያገዛዙ ስልጣን አስጠባቂ ጥምር የተባለው ኃይል እንዲታጠቅ ተደርጎ እየተንቀሳቀሱ መሆኑ ታውቋል። በቅርቡ ኮሎኔል አበራ የ76ኛ ክፍለ ጦር አዛዥ ጭምር የተደመሰሰበት ደጋዳሞት ላይ አገዛዙ በተደጋጋሚ የሚደርስበትን ወታደራዊ ሽንፈት ተከትሎ ሰላማዊ ሰዎች ላይ ያነጣጠረ ጥቃት ጭምር ሲፈጽም የቆየ ሲሆን ክረምቱ ከማለቁ በፊት ፋኖ የሚወስዳቸውን ወታደራዊ እርምጃዎች ለማዳከም በመጪው መስከረም ይካሄዳል የተባለውን የስሙላ ምርጫውን መሰረት ያደረገ የመንግስት ምስረታ እንዳይደናቀፍ በተለይም የቴዎድሮስ ዕዝ ጠንካራ ይዞታ ነው በሚል አገዛዙ ደጋዳሞት ላይ ያለውን የፋኖ ኃይል ከሰበርን በቀጠና ያለውን የፋኖ እናዳክማለን በሚል በእብሪት ሶስት አቅጣጫ እየተንቀሳቀሰ መሆኑን የፋብን ቴዎድሮስ ዕዝ ወታደራዊ መረጃ ሁኔታውን በቅርብ እየተከታተለ መሆኑን የሚጠቅሱ መረጃዎች ወጥተዋል። ፋኖ በተቀናጀና በተናበበ መንገድ በከፍተኛ ደረጃ ታጥቆ እየተንቀሳቀሰ ያለውን የጠላት ኃይል ለማጥቃት ሌሊቱን ወይም ንጋት ላይ ጠላት ውጊያ ሊከፍት እንደሚችል ከአካባቢ ወጣው ወታደራዊ መረጃ ይገልጻል። ጠቅላይ ሚኒስትር አብይ አህመድ አዲስ አበባ ላይ በቁጥጥራቸው ስር ያለውን የእሳቸውን ተልዕኮ ለመፈጸም ያቋቋሙት ሀገራዊ ምክክር ኮሚሽን ከአገሪቱ ከ95% በላይ የገዢው ብልጽግና ፓርቲ አባላትና አመራሮችን በመሰብሰብ ለገዢው ብልጽግና ፓርቲ ተለጣፊ የተባሉ ከሀገር ውስጥና ከውጭ በመጥራት ምክክር እናደርግበታለን ባሉት መድረክ በጠመንጃ ሳይሆን ችግራችንን በምክክር እንፍታ የሚል የስሙላ ንግግር በዚሁ የስሙላ ጉባኤ መክፈቻ ላይ በትላንትናው ዕለት መናገራቸው አይዘነጋም። የምስራቅ ዕዝ የሚባለው የተቋቋመው የምስራቅ ኢትዮጵያን ድንበር ከሶማሊያ ለማስጠበቅ ቢሆንም አብይ አህመድ በአማራ ሕዝብ ላይ የከፈቱትን ይፋ ጦርነት ተከትሎ የጎጃም ኮማንድ ፖስት የሚባለውን በመምራት ይህ ምስራቅ ዕዝ በአካባቢው ባለፉት 3 ዓመታት በላይ በመራይ በሰከላና በሌሎችም ቦታዎች ላይ የጦር ወንጀልና የዘር ማጥፋት ሲፈጽም መቆየቱ ተደጋግሞ ሲዘገብ ቆይቷል። የቀድሞ ምርኮኛና የእዙ አዛዥ ሌተናንት ጀነራል መሐመድ ተሰማ እንደ ጠቅላይ ሚኒስትሩና ኤታማጆር ሹሙ ብርሃኑ ጁላ ሁሉ በጦር ወንጀል ከሚጠየቁ ያገዛዙ ወታደራዊ አዛዦች መካከል ስማቸው በግንባር ቀደምትነት ከሚጠቀሱት ተርታ መሰለፋቸው አይዘነጋም።
እነ ሌተና ጀነራል ጻድቃን ገብረተንሳይ በትግራይ ክልል ውስጥ ይካሄዳል ያሉትን ወታደራዊ አፈሳ የሚቃወም እንደዚሁም ፌዴራል መንግስቱ በክልሉ ጉዳይ መንግስታዊ ግዴታውን እንዲወጣ የሚጠይቅ ሰላማዊ ሰልፍ በመጪው ቅዳሜ በአዲስ አበባ ከተማ እንደሚያካሂዱ አስታወቁ። በአዲስ አበባ መስቀል አደባባይ የሚካሄደው ሰልፍ የተዘጋጀው ባለፈው ግንቦት ላይ የተቋቋመው የትግራይ ሰላምና ለውጥ ምክር ቤት እንደሆነ የሚዲያና የህዝብ ግንኙነት አስተባባሪው አቶ ከበደ አሰፋ ለመገናኛ ብዙሃን ገልጸዋል። ከሁለት ወራት በፊት በአዲስ አበባ ከተማ የተመሰረተው ይህ ምክር ቤት በትግራይ የክልላዊ መንግስት ለውጥ ለማምጣት እንደሚሰራና የሽግግር ሂደቶችንም ለማመቻቸት እንደሚንቀሳቀስም ተገልጿል። ምክር ቤቱ በውስጡ ከህዝባዊ ወያነ ሓርነት ትግራይ ህወሓት የተለዩና የተቃረኑ የፖለቲከኞች እንደዚሁም የትግራይ ፖለቲካ ፓርቲዎችን ያካተተ ሲሆን በምክር ቤቱ ስር የተቋቋመው ኮሚቴዎችን የሚመሩት የቀድሞ የመከላከያ ሚኒስትር ኤታማዦር ሹም ሌተና ጀነራል ጻድቃን ገብረተንሳይ ሲሆኑ በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳም የሚመራው ዲሞክራሲያዊ ስምረትም የትግራይ ፓርቲ ወይም ስምረት ከምክር ቤቱ አባል አንዱ መሆኑን ታውቋል። ከህወሓት በተለዩ አመራሮች የተመሰረተው ሌላኛው ፓርቲ ወልዶም ትግራይ፣ አረና ትግራይ ለዲሞክራሲና ሉዓላዊነት አረና እንዲሁም ትንሳኤ ሳባም እንደርታም ስብሰባው ወይም በተቃውሞ ሰላማዊ ሰልፉ ላይ ይሳተፋሉም ተብሎ ይጠበቃል። የትንሳኤ ሳባ እንደርታ ሊቀመንበርና የምክር ቤቱ የህዝብ ግንኙነት አስተባባሪው አቶ ከበደም እንደተናገሩት በመጪው ቅዳሜ ሐምሌ 11 2018 ዓ.ም በአዲስ አበባ ሊካሄድ የታቀደው ሰላማዊ ሰልፍ ዋነኛ ዓላማዎቹ በቀዳሚነት የጠቀሱት በክልሉ የሚካሄደውን ያሉትን የግዳጅ ወታደራዊ አፈሳ የሚቃወም መሆኑን ገልጸዋል። የኢትዮጵያ የሰብአዊ መብት ኮሚሽን ኢሰመኮ እንዲሁም ዓለም አቀፉ የሰብአዊ መብቶችም ተቋም ሂውማን ራይትስ ዎችም ባወጧቸው መግለጫ በክልሉ ይካሄዳል ያሉትን የግዳጅ ወታደራዊ ምልመና እንዲቆም መጠየቃቸው ይታወሳል። አቶ ከበደም በትግራይ ክልል ያለው ኃይል ከሻቢያና ከሌሎችም ኃይሎች ጋር በመተባበር የትግራይ ተወላጆችን በየቀኑ እያፈነ ለሞት ለስደት እየዳረጋቸው ነው ሲሉም ወቅሰዋል። ተጨማሪም የትግራይ ህዝብን ለማፈን የወጣም አፋኝ አዋጅም በተግባር ላይ ውሏልም ሲሉ ቅሬታቸውን አሰምተዋል። ክልሉን በበላይነት የሚመራው የህዝባዊ ወያነ ሓርነት ትግራይ በበኩሉ የወጣው ህግም የማጠላሸት ዘመቻም ተከፍቷል በሚል ያስተባበለም ሲሆን በህወሓት የሚመራው መንግስት ምክትል ፕሬዝዳንት የሆኑት አማኑኤል አሰፋም ህጉ የህልውና አደጋ ውስጥ ያለውን የትግራይ ህዝብን ለማዳን ከሚደረገው ትግል አንጻር ነው መታየት ያለበትም ሲሉ ተከላክለዋል። በመጪው ቅዳሜም የሚካሄደው ሰልፍ ላይ እነዚህ ጉዳዮችን ለመኮነን እና ለዓለም አቀፉ ማህበረሰብ ለማሰማት መታቀዱን የትግራይ ሰላምና ለውጥ ምክር ቤትም ህዝብ ግንኙነት አስተባባሪው የገለጹ ሲሆን ከዚህ ባሻገር ግን ሁኔታዎች በዝምታም እየተመለከተ ነው ያሉትን የፌዴራል መንግስቱም ጥሪውንም እንደሚያቀርቡም ገልጸዋል። ይህንን እያየ የመንግስት ዝምታን አግባብነት እንደሌለው መንግስታዊ ግዴታውንም እንዲወጣም ጥሪ ለማድረግ ያለመ ሰላማዊ ሰልፍ ነው ብለውታል። ሰልፉ ለምን በአዲስ አበባ እንዲካሄድ ተመረጠ ለሚለው ጥያቄም አዲስ አበባም የኢትዮጵያ መናገሻ ከተማ በመሆኗና ከትግራይ ቀጥሎ በርካታ የትግራይ ተወላጅ የሆኑ ተጋሮች በከተማ ውስጥ እንደሚገኙ በምክንያትነትም ተጠቅሷል። በእነማይ ወረዳ ሻይ በመሸጥ የሚተዳደሩ የሶስት ልጆች እናት በአገዛዙ ታጣቂ በግፍ ተገድለዋል። አረመኔውን አገዛዝ ለመጣል ሁሉም የራሱን አሻራ እንዲያሳርፍ ጥሪ ቀርቧል። ጀግናዋ ፋኖ ከጠላት ጋር ተፋልማ በክብር መሰዋቷ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሴቶች ጉዳይ አመራሮች አንዷና የቴዎድሮስ ዕዝ የሴቶች ጉዳይ ኃላፊ አርበኛ አይን አዲሱ አለልኝ የእናቶች ደም ይጮሃል፣ የእናቶቻችን ስቃይ ይጣራል፣ የወንድሞቻችን አጥንት ይዋጋል። ይህንን አረመኔ አገዛዝ ሳናስወግድ የሰላም እንቅልፍ የለም። የህዝባችንን ስቃይና ሞት በቶሎ ለማስቆም እድሉ በእጃችን ነው፣ እንጠቀምበት ማለት በእነማይ ወረዳ የትምኑስ ከተማ የሶስት ልጆች እናት በብልጽግና አገዛዝ ሰራዊት በአሰቃቂ ሁኔታ 64ኛ ክፍለ ጦር ዛሬ ሐምሌ 9 ቀን 2018 በግፍ መገደላቸውን አስታውቃለች። በእነማይና ሸበል በረንታ ወረዳ የሚገኘው የብልጽግና ወንበር ጠባቂ የአገዛዙ ሰራዊት ከፋኖ ጋር ተዋግቶ ማሸነፍ ሲያቅተው ንጹሐንን በአሰቃቂ ሁኔታ እየገደለ እንደሚገኝ ጠቅሳ የአብይ አህመድ አገዛዝ ዕድሜ ለማራዘም ቅጥረኛ በመሆን የሚያገለግለው በባንዳ ተሾመ ሞላ የሚመራው የእነማይ ወረዳ ብልጽግና ገዳይ ቡድን ትዕዛዝ አማካኝነት ሚሊሻ ባየ የተባለ የጠንብ ቀበሌ ተወላጅ በትምኑስ ከተማ በቁርስ ቤት ተሰማርታ ልጆቿን ታሳድግ የነበረች የሶስት ልጆች እናት ወይዘሮ ባንቹ አስቻለ ሐምሌ 7 ቀን 2018 ዓ.ም በአሰቃቂ ሁኔታ መገደሏን ዛሬ ባወጣችው መረጃ ገልጻል። አረመኔውን አገዛዝ ለመጣል ሁሉም የራሱን አሻራ እንዲያሰራርፍ ጥሪ አቅርባለች። ይህ በእንዲህ እንዳለ አርበኛ ጥሩ ዓለም ስማቸው ከአገዛዙ ስልጣን አስጠባቂ ኃይል ጋር ግንባር ለግንባር ተፋልማ
የወገን ጦር ለማትረፍ ጠላትን መክታ ተታኩሷ ጓዶቿን አትርፋ እሷ ትላንት ሐምሌ 8 ቀን 2018 አስተሪዮ ላይ በክብር መሰዋቷን አርበኛ አይናዲስ ዋለልኝ ገልጻለች። አርበኛ አይናዲስ ዛሬ ሐምሌ 9 ቀን 2018 ይፋ ባደረገችው በዚሁ መረጃ በጠላት የተከበበውን የወገን ጦር ለማትረፍ ጠላትን መክታ ተታኩሷ ጓዶቿን አትርፋ መስዋዕት የሆነችው አርበኛ ጥሩ ዓለም ስማቸው ሞጣ ያፈራቻት የዚህ ዘመን ጀግና እንደነበረች በማስታወስ ትላንት ሐምሌ 8 ቀን 2018 አስተሪዮ ላይ ኔትወርክ አጥፍቶ ወደ ወገን የመጣውን የአብይ ጦር ፊት ለፊት ገጥማ ጠላትን አነባብራ ጥላ ጓዶቿን አትርፋ በደሟ ደማቅ ታሪክ ጽፋ የነመዝገቡን አደራ ተወታ አልፋለች ስትል ገልጻለች። እህታችን ነፍስሽ በሰላም ትረፍ፣ ራይሽን እናስቀጥላለን ያለችው አርበኛ አይናዲስ ዋለልኝ እሷን የመሰሉ እንቡጥ ለጋ ወጣት የሚረግፉበት ትግል እንደ አይን ብሌን ጠብቀን የሰማዕታቱን አደራ ልንወጣ ይገባል፣ ሊቆጨን ሊያንገበግበን የሚገባ የመጨረሻው ወቅት ላይ ነን በማለት ክብር ለሰማዕታቱ ስትል የአርበኛ ጥሩ ዓለም ስማቸውን መሰዋት ምክንያት አድርጋ ባወጣችው በዚሁ መረጃ ገልጻለች። ይህ በእንዲህ እንዳለ የአገዛዙ ስልጣን አስጠባቂ ጦር በፋኖ የደረሰበትን ሽንፈት ለመበቀል በጎንደር ትላንት ሐምሌ 8 ቀን 2018 ከገደብዬ ከዳባትና ካምባ ጊዮርጊስ ከተሞች ያለኝ ያለውን ስልጣን አስጠባቂ ሰራዊትና አብረውት የተሰለፉት በእንዳ አድማ ብተናና ሚሊሻን በመያዝ ወደ ወገራ ወረዳ ሚጦ ባክሽ ቀበሌ ልዩ ቦታው ድንጓጓ ተንቀሳቅሶ የፋኖ ቤተሰብ ናቸው ያላቸውን የአራት ንጹሐን መኖሪያ ቤት ከነሙሉ ንብረቱ በሰዓት ማውደሙን ከዚህ በተጨማሪ 25 የቀንድ ከብቶችን፣ 2 የጋማ ከብቶችን፣ 14 ዶሮዎችና ከ50 በላይ እንቁላሎችን ዘርፎ መሸሹን አፋብን ጎንደር ጠቅላይ ግዛት በላይ ዳግማዊ ቴዎድሮስ ኮር ጎንደር የበጋሻው ክፍለ ጦር አስታውቋል። በተደጋጋሚ በአርበኞች የተወሰደበትን ወታደራዊ ኪሳራ ለማካካስ ንጹሐን ላይ ያነጣጠረ የበቀል እርምጃ የወሰደው የአገዛዙ ስልጣን አስጠባቂ ኃይል የፈሪ ዱላውን በንጹሐን ላይ በማንሳት የአርሶ አደሮችን መኖሪያ ቤት በማውደም ሀብት ንብረት በመዝረፍ አረመኔነቱና አገር አውዳሚነቱን በግልጽ ያሳየ መሆኑን ጠቅሶ ትግሉ ተጠናክሮ እንደሚቀጥል አስታውቋል። 10 የሚደርሱ ኢትዮጵያንን በህገወጥ መንገድ አሳፍሮ ከዛምቢያ ወደ ቦትስዋና ሲያመራ የነበረም ጀልባ በትልቁ የዛምቤዚ ወንዝ ላይ ተገልብጦ 5 ኢትዮጵያን ህይወታቸውን መትረፋቸው የተቀሩትንም ማፈላለግ ላይ መሆኑን ፖሊስ አስታወቀ። የፖሊስ ኃላፊው ሞኖ ናሚሌንጎ ለመገናኛ ብዙሃን በሰጡት መግለጫ ባለፈው ሰኞ ምሽት በግምት 11 ሰዓት ላይ 10 ኢትዮጵያን ወንዶችን በህገወጥ መንገድ አሳፍሮ ከዛምቢያው ዛምቤዚ ወንዝ በኩል ወደ ናሚቢያ ይጓዝ የነበረም ጀልባ በመገልበጡ 5ቱ ከሞት መትረፋቸው፣ ደብዛቸው የጠፋው 5ቱን የማፈላለግ ዘመቻ በመካሄድ ላይ መሆኑን የፖሊስ ሹሙ ገልጸዋል። እንደ አንዳንድ የአገሪቱ መገናኛ ብዙሃን ዘገባ ከአገራቸው ኢትዮጵያ ወደ ደቡብ አፍሪካ የተሰደዱት ኢትዮጵያን ዜጎች ቁጥራቸው 15 የሚጠጋ ሲሆን ከነዚህ መካከል የ33 ዓመቱ መንግስቱ የተባለ ህጋዊ ሰነድ ያልነበረው በቁጥጥር ስር የዋለ ሲሆን ሌላኛው የኢትዮጵያን ፓስፖርት ያለው ነገር ግን ለኢሚግሬሽን ባለስልጣናት ስለማንነቱ ይፋ ያላደረገው የተባለው የ35 ዓመቱ አኔቦ በቁጥጥር ስር መዋላቸውን ፖሊስ አስታውቋል። ሰጠመ የተባለው ጀልባም ለመታደግ የዛምቢያ መከላከያ ሰራዊት ልዩ የባህር ኃይል የፖሊስ ማሪን ክፍል የእሳት አደጋ ብርጌድና የነፍስ አድን ሰራተኞችም ተሳታፊ መሆናቸው ተገልጿል። የዛምቢያን ፖሊስም ክፍልና የኢሚግሬሽን ዲፓርትመንት ባወጡት የጋራ መግለጫ ዜጎች በተለይ በድንበር አካባቢ ያሉ ነዋሪዎች ለፍለጋው ጠቃሚ የሆኑ መረጃዎችን እንዲያጋሯቸው ጥሪ አቅርበዋል። በአፍሪካ አህጉር በርዝመቱ በአራተኛ ደረጃ የሚገኘው የዛምቤዚ ወንዝ የበርካታ ስደተኞችን ድንበር አቋርጠው በሚያደርጉት ጉዞ ሕይወታቸውን እንደሚቀጥፍ ቲጂኤን ዛምቢያም ዘግቧል። እውነተኛ ምክክር የሚጀምረው በመተማመንና የፖለቲካ እስረኞች ሲፈቱ ጦርነት ሲቆም መሆኑን ኢህአፓ የይስሙላ ምክክሩን አስታኮ ተጨማሪ መግለጫ አወጣ። መግለጫው ያስቆጣቸው የገዢው ብልጽግና ፓርቲ ማህበራዊ ሚዲያ አፈቀላጤዎች ኢህአፓ እንደ ፓርቲ እንዲታገድ፣ አመራሮቹ እንዲታሰሩ መቀስቀስ ጀምረዋል። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ እውነተኛ ምክክር የሚጀምረው በመተማመን ነው። መተማመን ደግሞ የሚመጣው የፖለቲካ እስረኞች ሲፈቱ፣ ጦርነቶች ሲቆሙ፣ የሀሳብ ነጻነት ሲከበር፣ ሁሉም የፖለቲካ ኃይሎች በእኩልነት ሲሳተፉ ነው ማለት በገዢው ብልጽግና ፓርቲ ቁጥጥር ስር ያለውን የይስሙላ ሀገራዊ ምክክር ኮሚሽን ትላንት በይፋ የተጀመረውን መክፈቻ ስነስርዓትና ዛሬ የተጀመረ የተባለውን ምክክር አስታኮ ዛሬ ሐምሌ 9 ቀን 2018 ባወጣው
ተጨማሪ መግለጫ ጥሪ አቅርበዋል። ኢህአፓ በዚሁ መግለጫ ብልጽግና የሀገር ሀብትን እንደ ልቡ በመበተን ሊያካሄድ የጀመረው ብሔራዊ ምክክር የብልጽግና ፓርቲና መሪዎቹን ለማዳን እንጂ ኢትዮጵያን ለማዳን አይደለም በማለት ሂደቱን ተቃውሟል። የኢትዮጵያ ሕዝብ ከተጋረጠበት የህልውና አደጋ ለመዳን የሚያደርገውን ጥረት አጠናክሮ እንዲቀጥል ጥሪ ያቀረበው ኢህአፓ ዓለም አቀፉ ማህበረሰብ ለፍትህ፣ ለነጻነት፣ ለዲሞክራሲና ለእኩልነት ለሚደረገው ትግል ያለውን አጋርነት ከመቼውም ጊዜ በላይ እንዲቀጥል እንጠይቃለን ሲል አስታውቋል። ኢህአፓ በትላንትናው ዕለት ሐምሌ 8 ቀን 2018 ዓ.ም አገራዊ ምክክር የተባለው የይስሙላ ምክክር መክፈቻ ጉባኤ ጀመሩን ምክንያት አድርጎ ታሪክ ራሱን እንዳይደግም አግላይ ምክክር ሳይሆን ሁሉን አቀፍ ብሔራዊ መግባባት ይቅደም ሲል ሰፋ ያለ መግለጫ አውጥቶ የነበረ ሲሆን ኢህአፓ በ2016 ዓ.ም ከብልጽግና የምክክር ሂደት በይፋ የወጣው ሂደቱ ገለልተኛ፣ አካታችና ታማኝ እንዳልሆነ ከመንግስት ፍላጎት ውጭ ራሱን መምራት እንደማይችልና የህዝብን መሰረታዊ የፖለቲካ ጥያቄዎች የመፍታት ፈቃድም እቅድም እንዳልነበረው በመገንዘባችን ነው በማለት ዛሬ የተፈጠረው ሁኔታ ያን ያቀረብናቸው ስጋቶች ትክክል እንደነበሩ በግልጽ አረጋግጧል ሲል ተቃውሞውን ይፋ አድርገዋል። የገዢው ብልጽግና ፓርቲ ከመላ ሀገሪቱ የራሱን የፓርቲ አባላት በመሰብሰብ ተወያዮች ያለበትና ከፍተኛ የሀገር ሀብት በማባከን ከሀገሩ ስለሰበሰባቸው ካድሬዎችና ተለጣፊዎች እንዲሁም ከውጭ ሀገር በዲያስፖራው ስም ወደ ሀገር ቤት የጠራቸው የስርዓቱ ተለጣፊዎችና ደጋፊዎችን የህዝብ ወኪሎች እንደሆኑ አድርጎ ሀገራዊ ምክክር አደርጋለሁ በሚል እያደረገ ያለው ማጭበርበር የሀገሪቱን ችግር እንደማይፈታ ይልቁኑ ጠቅላይ ሚኒስትር አብይ አህመድ በተጭበረበረ ምርጫ አሸነፍኩ ያሉበትን ሂደት ተገን በማድረግ በዓለ ሲመታቸውን ጭምር ለማቅረብ የተንቀሳቀሱበት የራሳቸው የፓርቲ አባላት ለጠቅላይ ሚኒስትሩ ድጋፍ እንዲሰጡ ሆን ተብሎ የተዘጋጀ ፕሮግራምና አገራዊ ምክክር ኮሚሽን የሚባለውም ድራማ የአገሪቱን ችግር በማወሳሰብ የበኩሉን አስተዋጽኦ በማድረጉ የኮሚሽኑ አመራሮችና ኮሚሽኑም ወደፊት በህግና በታሪክ ጭምር ተጠያቂ መሆናቸው በወቀሳ ሲነሳ ቆይተዋል። ዛሬ ኢህአፓ የፖለቲካ እስረኞች ይፈቱ፣ ጦርነት ይቁም፣ የይስሙላ ምክክር አያዋጣም ማለቱን ተከትሎ የገዢው ብልጽግና ፓርቲ ማህበራዊ ሚዲያ አፈቀላጤዎች ኢህአፓ እንደ ፓርቲ ሊታገድ እንደሚገባ፣ አመራሮችና አባላቱን ሊታሰሩ ይገባል የሚል የማህበራዊ ሚዲያ ቅስቀሳ ጀምረዋል። እንኳን ለህዝብ እታገላለሁ የሚል ፓርቲ ቀርቶ እያንዳንዱ ዜጋ ሀሳቡን በነጻነት መግለጽ መብት ያለው ቢሆንም የዜጎችና የፓርቲዎችንም መብት የማያከብረው ገዢው ብልጽግና ፓርቲ ለመሆኑ በዚህ የይስሙላ ውይይት የትኛውን ችግር ይፈታል? የፓርቲው ደጋፊዎች ኢህአፓ እንዲታገድ የሚያደርጉት ጥያቄና የፓርቲው አመራሮች ይታሰሩ፣ ጉዳት ይድረስባቸው ምኞታቸው የተለመደው አፈና ለማስቀጠል ያላቸውን ፍላጎትና የይስሙላው ምክክር መጋለጥ እየፈጠረባቸው ብስጭት ውጤት መሆኑን ይህንን ተከትሎ አስተያየት ሲሰጥ አስተውለናል። የአማራ ህዝብ ህልውና ጥያቄዎች ለድርድር እንደማይቀርቡና ትግሉ ስር ነቀል የስርዓት ለውጥ ለማምጣት መሆኑን ከፋኖ የፖለቲካ አመራሮች አንዱ በይፋ ገለጸ። አገዛዙ በአማራ ህዝብ ላይ ይፋ ጦርነት የጀመረበትን ዓላማ ወደ ጎን በማድረግ አማራን እርስ በርስ እከፋፍላለሁ የሚለውን አጀንዳ ማሰራጨቱን አጠናክረው ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ፖለቲካ መምሪያ ኃላፊ አርበኛ ሞገስ አባራው የአማራ ህዝብ የተደቀነበትን የህልውና አደጋ ለመቀልበስ የሚያነሳቸውን የማይታጠፉና ለድርድር የማይቀርቡ መሰረታዊ ትግል ምሰሶዎችን ለድርድር እንደማያቀርብ፣ የአማራ ህዝብ ህልውና ጥያቄዎች ለድርድር የማይቀርቡና ስር ነቀል የስርዓት ለውጥ እስኪመጣ ድረስ ትግሉ ተጠናክሮ እንደሚቀጥል በማህበራዊ ገጹ በሰፈረው አስተያየት ገለጸ። አርበኛ ሞገስ አባራው የአማራ ህዝባዊ ትግል መነሻ የህዝብ ጥያቄዎች መሆናቸውን በማስታወስ ዘላቂው መፍትሄ 4 ኪሎ ያለውን ጸረ አማራ አገዛዝ ስርዓት በማስወገድ ህዝባዊ መንግስት መመስረት ብቻ እንደሆነ በአጽንኦት ገልጿል። በይፋዊ ማህበራዊ ገጹ ላይ የአማራ ህዝብ ህልውና ጥያቄዎች ለድርድር የሚቀርቡ አይደሉም፣ ትግላችን ስር ነቀል የስርዓት ለውጥ እስኪመጣ ድረስ ነው በማለት አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ዋና ዓላማ ወደ ጎን በማድረግ የፋኖ ትግል የሌሎችን ተልዕኮ ለመፈጸም የሚደረግ እንቅስቃሴ ነው በማለት ከፍተኛ ማጥላላት በሚያደርግበት በዚህ ወቅት አርበኛ ሞገስ አባራው ማንኛውም አማራ በሀገሪቱ ምድር በነጻነት የመኖር፣ የመንቀሳቀስ፣ የመስራትና ንብረት የማፍራት መብቱ ያለምንም ቅድመ ሁኔታ ሊከበር እንደሚገባ አስታውሶ በመንግስታዊ መዋቅር ጭምር የሚፈጸመው ስልታዊ ዘር ማጥፋት ጥቃት አድሎ በአስቸኳይ ሊቆም እንደሚገባ አስታውሷል። የአማራ ህዝብ መብትን በዘላቂነት ለማስጠበቅ አማራው እንደ ባዕድና ጠላት የሚፈርጁ በጸረ አማራነት መንፈስ የተቃኙ የፌዴራልና የክልል መንግስት ፖሊሲዎችንና መመሪያዎችን ሙሉ በሙሉ መለወጥ ወይም መሰረዝ የሚያስችል የመዋቅር የህግ ለውጥ መደረግ እንደሚኖርበት አስታውሶ ይህም የሆነው ስር ነቀል ለውጥ በማምጣት መሆኑን ጠቅሷል። በፖለቲካው ረገድ የአማራ ህዝብ እንደ ታላቅነቱና እንደ ብዛቱ በሀገሪቱ የፖለቲካ ኢኮኖሚና ማህበራዊ መዋቅር ውስጥ ተመጣጣኝ ውክልና ሊኖረው እንደሚገባ
የጠቀሰው አርበኛ ሞገስ ሀገር መገንባት ሂደት ውስጥ የነበረው ሚና ታውቆ የሀገር ባለቤትነቱ በይፋ መረጋገጥ እንዳለበትም አስታውሷል። ከፍትህና ተጠያቂነት አንጻር ደግሞ እስካሁን በአማራ ህዝብ ላይ በተፈጸሙ ስልታዊ የዘር ማጥፋት እርምጃዎች፣ የጅምላ ማፈናቀሎችና ውድመቶች ቀጥተኛና ተዘዋዋሪ ተሳታፊ የሆኑ አካላት በሙሉ በህግ ተጠያቂ መሆን እንዳለባቸው አስታውሶ ተፈናቃዮች ካሳ አግኝተው በክብር ወደ ቀያቸው መመለስና እውነተኛ የሽግግር ፍትህ መረጋገጥ ወሳኝ መሆኑን ጠቅሷል። የህልውና ትግሉ ሌላኛው ምሰሶ ለአማራ ህዝብ ጥቃትና መፈናቀል ሰበብ የሆኑ ለበርካታ 10 ዓመታት ሲሰበኩ የኖሩ ጸረ አማራ ጥላቻዎችና የሐሰት ትርክቶችን በህግ ወንጀል አድርጎ ማገድና እውነተኛ ታሪካዊ ትርክቶችን መገንባት አስፈላጊ መሆኑንም ጠቅሷል። በቀድሞ ስርዓት በፖለቲካ ውሳኔና በኃይል ተነጥቀው የተካለሉና ህዝባችን በአራቱም አቅጣጫዎች ማለትም በራያ፣ ወልቃይት ጠገዴ፣ ጠለምት፣ መተከል፣ ሸዋ፣ ደራ፣ አዲስ አበባና ሌሎችም አካባቢዎች የሚያነሳቸውን የማንነትና የወሰን ጥያቄዎች ታሪካዊ እውነታውን መሰረት ባደረገ መልኩ ዘላቂና ህጋዊ ምላሽ መስጠት ይገባል ሲል የሚኒሊክ ዕዝ የፖለቲካ መምሪያ ኃላፊው አርበኛ ሞገስ በማህበራዊ ገጹ ባወጣው በዚሁ ጽሑፍ ገልጿል። የአማራ ህዝብ መሰረታዊ ጥያቄዎች በዘላቂነት ለመመለስ ደግሞ በፖለቲካ ሴራ የተፈጠረውን የክፍለ ሀገር ክፍፍል በማስወገድ የአማራን ውስጣዊ አንድነት በጽኑ መሰረትና በዜጎች እኩልነት ላይ የተመሰረተች እውነተኛ ህዝባዊት ሀገር መገንባት የመጨረሻ ግብ መሆኑንም አስታውሷል። አርበኛ ሞገስ አባራው የአማራ ህዝብ ጥያቄዎች የማይነጣጠሉና የአንድ ሳንቲም ሁለት ገጽታዎች መሆናቸውን በመጥቀስ አንዱን መርጦ ሌላውን መተው እንደማይቻልና ሰብአዊ መብት ያለ ህግ ዋስትና፣ የማንነት ጥያቄ ያለ ፖለቲካ ውክልና ሊረጋገጥ እንደማይችልም ገልጿል። የፋኖ ህዝባዊ ትግል እነዚህ መሰረታዊ ጥያቄዎች ለመመለስ የተወለደ ቅዱስ ህዝባዊ እምቢተኝነት በመሆኑ ጥያቄዎቹ ለድርድርና ለትርፍ ኪሳራ ስሌት የማይቀርቡ የትግሉ ቀይ መስመሮች መሆናቸውን በማረጋገጥ አስተያየቱን አስፍሯል። በቅርቡ የግድያ ሙከራ ተፈጽሞባቸዋል የተባሉት 2 የትግራይ ሊቃነ ጳጳሳት የቁም እስር ላይ መሆናቸው ተገለጸ። የአሸንዳይ ኢትዮጵያም አምባሳደሯም ዜማም በትግራይ ክልል ቱሪዝም እና ባህል ቢሮ የተሰጣትን እውቅና መነሳቱም ተገለጸ። በአክሱም ከተማ የግድያ ሙከራ እንደተፈጸመባቸው የተነገረው 2 ሊቃነ ጳጳሳት የቁም እስር ላይ እንደሆኑ ቢቢሲ ለቅርብ ሰዎች ካነጋገረው መረጃ ለማወቅ ተችሏል ብሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተነጠሉ አባቶች የተቋቋመው የመንበረ ሰላማም ከሳቴ ብርሃን ላዕላይ ቤተ ክህነት 2 ሊቃነ ጳጳሳት በጸጥታ አካላት ጥብቅ ስር የሆኑት ካለፈው ቅዳሜ ሐምሌ 4 2018 ዓ.ም ጀምሮ እንደሆነም ተገልጿል። በጉዳዩ ላይ ከክልሉ ማዕከላዊ ትግራይ ዞን ዋና አስተዳዳሪ ሼሻይ ግርማይና የአክሱም ከተማ የሰላምና ደህንነት ቢሮ ኃላፊዎች ቴዎድሮስ በየነ አስተያየት ለማግኘት የተደረገው ጥረት ባይሳካም ቤተ ክህነቷ ባለፈው ሳምንት ረቡዕ ባወጣችው መግለጫ ብፁዕ አቡነ ናትናኤልና ብፁዕ አቡነ አረጋይ በመኖሪያ ቤታቸው በተከፈተም የተኩስ ሩምታ መደናገጣቸው ድርጊቱንም ከግድያ ሙከራ ጋር ማያያዛቸውን መዘገባችን ይታወሳል። ከስተቱም በኋላም ከቢቢሲ ቃለ መጠይቅ ያደረጉት አቡነ ናትናኤል ባለፈው ሰኞ ሌሊት 6 ሰዓትም ተኩል የተኩስ ሩምታ መከፈቱን ገልጸው ነበረ። በተለይ አቡነ አረጋይ ማረፊያም ክፍል የሚገኙበት ህንፃ ላይ አርፎ በተወሰነ መልኩም ህንፃውን ነዶ ግማሽ ብሎኬትም ተገንጥሎ ወድቋልም ሲሉ በጊዜው ሁኔታው መግለጻቸው ይታወሳል። ባለፈው ቅዳሜም የአቡነ አረጋዊና የአቡነ ናትናኤል ወደ ፖሊስ ጣቢያም የተወሰዱም ሲሆን አንዱ አባት ረዳት ዲያቆን የማነ ኃይላ የተገለጹ ሲሆን የጳጳሳቱም አሽከርካሪ የሆኑት አብርሃም ገብረ ግርግስም ይህንኑ ለቢቢሲ ትግርኛ ክፍለ ጊዜ አረጋግጠዋል። የአቡነ ናትናኤል ረዳት የሆኑት ዲያቆን የማነ እንደተናገሩት በዕለቱ ከቀኑ 11 ሰዓት ገደማ 2 አባቶች በፖሊስ ጣቢያ የተወሰዱ ለጥያቄ እንደሚፈልጉ የተነገራቸው ሲሆን የአቡነ ናትናኤል አሽከርካሪ የሆኑት አብርሃም ገብረ ጊዮርጊስም ወደ ፖሊስ ጣቢያም ተከትለው መሄዳቸውን ገልጸው ከሰዓት በኋላ ፖሊስ ሊቃነ ጳጳሳቱ በከባድ ወንጀል እንደተጠረጠሩ እንዲሁም ለመለቀቅ ለእያንዳንዳቸው የ300 ሺህ ብር የዋስትና ገንዘብ መጠየቁንም ገልጸዋል። የአቡነ ናትናኤል ረዳት የሆኑት ዲያቆን የማነም ሊቃነ ጳጳሳቱ ምሽት 4 ሰዓት ገደማ የተለቀቁት የዋስትና ገንዘብ ተከፍሎ መሆኑን አረጋግጠዋል። ፖሊስም አቡነ ናትናኤልን ትግልን ማደናቀፍ በሚል እንደጠረጠራቸው በጣቢያው ከተገኙ ሰዎችም መሰማታቸውንም ጠቅሷል። በተያያዘ ዜና በትግራይ ክልል ይካሄዳል የተባለውን የግዴታ ወታደራዊ ምልመላን ተቃውማለችም ተብላም ተቃውሞ የቀረበባት የአሸንዳይ አምባሳደር የሆነችው ዜማም እምቤዛ የአምባሳደርነትም ስልጣኗ መነሳቱን የክልሉ የባህልና የቱሪዝም ቢሮ አስታወቀ። ቢሮው ዛሬ ባወጣው መግለጫ ባለፈው 2 ዓመት በ2017 ዓ.ም የአሸንዳ አምባሳደር ሆና የተሸለመችው ዜማ ተገቢ ያልሆነና ኃላፊነት የጎደለው አብዛኛውን የትግራይ ህዝብን የማይወክል ያለውን እንቅስቃሴ ፈጽማለች በማለት የወነጀላት በማህበራዊ ሚዲያም ተጽዕኖ ፈጣሪና የባህል ተምሳሌት የሆነችውን ዜማ የአሸንዳ አምባሳደርነቷም ተሰርዟል ብሏል። ዜማ በቅርቡ በማህበራዊ ትስስር ቲክቶክ ገጹ ያጋራችው የግዴታ ወታደርና
ምልመላን መቃወሟን ተከትሎ የድጋፍና የተቃውሞ አስተያየቶች የተስተናገደም ሲሆን አንዳንድ ወገኖችም የአምባሳደርነቷ ሽልማት እንዲሰረዝም እስከ መጠየቅም መደረሳቸውን ታውቋል። እንደ ቢሮው ገለጻም ዜማ በቅርቡ የሰጠቻቸውን አስተያየቶች እንድታነሳ ከቤተሰቦቿ ጋር ውይይት ቢደረግም ከድርጊቱ እንድትቆጠብ ይቅርታም እንድትጠይቅም ጥሪና ጥረት ቢደረግም አሻፈረኝ በማለቷ የአሸንዳ ኢትዮጵያ አምባሳደር መሆን አትችልም በማለትም አቋሙን ገልጿል። ዜማ በቀረበባት ክስና የአምባሳደርነትም ማዕረጓ መሰረዝም ዙሪያ እስካሁን ድረስ የሰጠችው ምላሽ የለም። ኦርቶዶክሳውያንና አማራ ብሔር ተወላጆች በስፋት በሚጨፈጨፉበት የኦሮሚያ ክልል አሩሲ የዓመቱ የተሻለ አፈጻጸም አድርገዋል ከተባሉ የኦሮሚያ ክልል ዞኖች መካከል በአቶ ሽመልስ አብዲሳ የክልሉ ፕሬዝዳንት ተሸለመ። የኦሮሚያ ክልላዊ መንግስት 5ኛ ዙር የፕሬዝደንሻል ሽልማት ያለውን ዛሬ ሐምሌ 9 ቀን 2018 ዓ.ም መስጠቱን ከክልሉ መገናኛ ብዙሃን ያወጣው መረጃ ገልጿል። ከአንደኛ እስከ 3ኛ ደረጃ የወጡ የክልል ቢሮዎች፣ ከተሞችና ዞኖች ተሸለመው የተባለ ሲሆን ግንቦት 23ና 24 ቀን 2018 ዓ.ም በምርጫው ዕለት በአሩሲ የኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ጭፍጨፋ ተከትሎ ዛሬም ከ2000 በላይ ዜጎች የተፈናቀሉበት፣ በርካታ ንብረት የወደመበት፣ የ101 ዓመት ዕድሜ ያለው ቤተክርስቲያን የተቃጠለበት ቢሆንም ከተሸላሚ ዞኖች መካከል ምስራቅ ሸዋ አርሲ፣ ምዕራብ አርሲ እንዲሁም በከተሞችና ወረዳዎች ደረጃ ያሉ ሴክተር መስሪያ ቤቶች የተሸለሙ ሲሆን ከከተሞች ዜጎችን ማንነታቸውን መሰረት አድርገው ሲያፈናቅሉ የነበረበትና ዛሬም በግብርና የተለያዩ ጫናዎች መኖር አቃተን በሚል ህዝብ ቅሬታ እያቀረበበት ያለው ሸገር ከተማ፣ አዳማ ወይም ናዝሪት፣ ቢሸፍቱ ወይም ደብረ ዘይት ከተማ ከተሸላሚዎቹ መካከል ይገኛሉ። በአገሪቱ ዜጎች እንደ ልብ ተንቀሳቅሰው መስራት ያልቻሉበት ሁኔታ በግንባር ቀደምትነት የሚጠቀሰው ኦሮሚያ ክልል አሽከርካሪዎችና ነጋዴዎች ሳይቀር በህገወጥ ጫና በተለያየ መንገድ ዝርፊያ እየተፈጸመብን ነው ያሉት የግብር ክፍያ ጭምር ቅሬታ የሚቀርብበት ቢሆንም የኦሮሚያ ክልል ገቢዎች ቢሮ፣ የኦሮሚያ ጤና ቢሮ፣ የኦሮሚያ ቡሳ ጎኖፋ የክልሉ ፕሬዝዳንት ሽመልስ አብዲሳ 5ኛ ዙር የፕሬዝዳንት ሽልማት የተባለውን ካገኙ መካከል እንደሚጠቀሱ ይኸው ዘገባ አመልክቷል። በኦሮሚያ ክልል የሚፈጸሙ ማንነትና ብሔር ተኮር ጥቃቶች የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ አብይ አህመድ በሚያውቁበት ሁኔታ የክልሉ ኦሮሞ ብልጽግና ፓርቲ ጽህፈት ቤት ኃላፊ ፍቃዱ ተሰማ እቅድ ወጥቶላቸው የሚፈጸሙ መሆናቸውን በ2012 ዓ.ም በሰኔ ወር ወለጋ በአማራ ብሔር ተወላጆችና ኦርቶዶክስ እምነት ተከታዮች ላይ አነጣጥሮ ጭፍጨፋ ከተፈጸመ በኋላ የኦሮሞ ብልጽግና ፓርቲን በመወከል ከአዲስ አበባ የፓርላማ አባል የነበሩትና ዛሬም ድረስ የደረሱበት ያልታወቀው አንጋሳ ኢብራሂም ድርጊቱ የሚፈጸመው በእናቶ ሽመልስ አብዲሳ መሆኑን ያጋለጡ ሲሆን ይህንን ካጋለጡ በኋላ ጠባቂያቸው ጭምር እንዲገላቸው የተሰጠውን ተልዕኮ ባለመፈጸሙ መገደሉን እሳቸውም ዛሬም ድረስ የደረሱበት አለመታወቁና ገለው ጥለዋቸዋል እየተባለ በስፋት መነገሩ አይዘነጋም። ጨፈጨፈ ያለው በዘሩና በማንነቱ የኦሮሚያ ክልል ፕሬዝዳንትና የክልሉ የብልጽግና ቢሮ ኃላፊ አመራሮች ናቸው እንጂ ሸኔዎች አይደሉም። በነሱ የተቀናበሩ ሸኔዎች ናቸው ግድያውን እየፈጸሙ ያሉት። ነገ ቢሞት ጸጸት እንዳይኖርብኝ ይችን ልናገር። ይስ እውነቱ ይሄ ነው። ሁለት አይነት ሸኔ ነው ያለው። እውነተኛው ሸኔና ሳቦታጅ ሸኔ ነው ያለው። ሳቦታጁ ሸኔ የሚመራው በኦሮሚያው ክልል አመራር ነው። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቻቸው ካልተፈረካከሱ በቀር በጭራሽ ሞት፣ ግድያ በኦሮሚያ ሊቆም አይችልም። እንደደርኩ እቺን ተናግሬ ነገ ጠዋት ልሙት ጸጸት የለብኝም። ስለምናቅ ነው የምንናገረው። ስለምናቅ ነው የምንናገረው። የሰው ነፍስ ያንገበግበናል፣ ቋቅ ብሎናል። አገዛዙ በኦርቶዶክሳውያን ላይ ጭፍጨፋ መፈጸሙን ተከትሎ ሁኔታውን ለማስተባበል ጠቅላይ ሚኒስትሩ ሳይቀር በቅርቡ አዲስ አበባ ከተማ ውስጥ ሆነው ጭፍጨፋውን የተቃወሙትን ጥቃቱን አደረሱ ካሏቸው ለይተው እንደማያዩ በፓርላማ ማስፈራራታቸው አይዘነጋም። እዚህ ሆኖ ባላጣራ ጉዳይ የሚያራግብ ሰውንና እዛ የሚጋጨውን ሰው ለይተን አናይም። የምታውቀውን ያየኸውን የመንግስትም ጥፋት ከሆነ ግለጥ፣ ችግር የለው። የማታውቀውን ያልነበርክበትን ቦታ እስላም ነው፣ ክርስቲያን ነው፣ አማራ ነው፣ ኦሮሞ ነው እያል የግሩፕ ጨዋታ መጫወት ግን አስፈላጊ አይደል። በጥቅሉ ስለሚጎዳን ጥንቃቄ ብታደርጉ ጥሩ ነው። አጋጣሚ ሆኖ ስለተመረጠን ማለት ነው። የጠቅላይ ሚኒስትሩ ንግግር አገረ ስብከቱ ያወጣውን መረጃ ለማስተባበል የተሄደ ብቻ ሳይሆን ወደፊት ማንነትና ሃይማኖት ተኮር ጥቃቶችን ለማድበስበስ ጭምር ያላቸውን ፍላጎት ያሳያል የሚሉ ቅሬታዎች ተከትለው መቅረባቸው አይዘነጋም።
በኢትዮጵያ ውስጥ በደሞዝተኞች ላይ የሚጣለው ግብር ሊሻሻል ይገባል ሲል ፕራግማ ካፒታል የተሰኘው ተቋም ጥሪ አቀረበ። ደሞዝተኛው ማህበረሰብ ከፍተኛ የኑሮ ውድነት ጋር ተያይዞም የሚደርስበትን የኢኮኖሚ ጫና ለመቀነስ መንግስት በደሞዝ ላይ የሚጥለውን የግብርና መጠን ሊያሻሽል እንደሚገባም ፕራግማ ካፒታል ጥሪ አቅርቧል። ድርጅቱም ኢትዮጵያም ከምስራቅ አፍሪካ አገራት መካከል በደሞዝተኞች ላይ ከፍተኛ ግብር የምትጥል አገር መሆኗን ጠቅሶ የከፍተኛ ኑሮ ውድነት እና የዋጋ ግሽበት ከግብር ጫናው ጋር ተዳምሮ በደሞዝተኞች ላይ ከባድ የኢኮኖሚ ጫና እየፈጠረ ነው ሲል ድርጅቱ ገልጾ መንግስት የደሞዝ ግብር ስርዓቱን ሊያሻሽለው እንደሚገባ ምክረ ሀሳቡን አቅርቧል። በኢትዮጵያ የሚገኙ ወርሃዊ ደሞዝተኞችም አሁን ከተከሰተው የዋጋ ግሽበት የኑሮ ውድነት ጋር በተያያዘ የኑሮ ውድነቱን መቋቋም ባለመቻላቸው አስተማማኝ የሆነ የደሞዝ ታክስም ማቅለያ መንገድ እንዲፈለግ የሰራተኞች ማህበራት ተወካዮች የማህበራዊ አንቂዎችም ስጋታቸውን ሲገልጹ እንደነበረም ይታወሳል። በኢትዮጵያ ውስጥ ባለፈው ሐምሌ ወይም በፈረንጆቹ ጁላይ 17 2025 በወጣው የመሻሻያ አዋጅ ወርሃዊ ገቢያቸው እስከ 2000 ብር የሆነም ሰራተኞችም ዜሮ ታክስም ከ2001 እስከ 4000 ብር 15 ከመቶም ከ4001 እስከ 7000 ብር 20 ከመቶም ከ7001 እስከ 10000 ብር 25 ከመቶም ከ10001 እስከ 14000 ብር 30 ከመቶም ከ14000 ብር በላይ ደሞዝተኞች የ35 ከመቶ ታክስም መጣሉም ይታወሳል። በደቡብ ኢትዮጵያ ክልል አብዛኛው ቦታ ላይ መንግስት ሰራተኞች ደሞዛቸው ዛሬም ድረስ እንዳልተከፈላቸው ቅሬታ ያቀረቡ ሲሆን በተመሳሳይ የጤና ባለሙያዎችም ተመሳሳይ ቅሬታ ያላቸው ቢሆንም የመንግስት ሰራተኞችም ሆነ የጤና ባለሙያዎች ግንባር ፈጥረው በጋራ አለመታገላቸው ከጊዜ ወደ ጊዜ መብቶቻቸው እየተሸራረፉ መሄዳቸው ማሳያ ነው ተብሏል። በደቡብ ኢትዮጵያ ክልል በበርካታ ቦታዎች ላይ መንግስት ሰራተኞች የተባሉ ደሞዛቸው ሳይከፈላቸው ዛሬ ሐምሌ 9 ቀን 2018 ዓ.ም መድረሱን ለባለስልጣናት ጥያቄ ሲያቀርቡ በጀት አልመጣልንም የሚል ሽፋን የሚሰጥ ቢሆንም የክልሉን በጀት በመስተንግዶና በልዩ ልዩ አበል የሚያራቁቱት ያገዛዙ ባለስልጣናት በቂ ምላሽ እየሰጧቸው አለመሆኑ ከነቤተሰቦቻቸው ችግር ላይ መውደቃቸውን በቅሬታ አንስተዋል። ሰራተኛው ካለችው ደሞዝ ላይ በተለያየ መንገድ ገንዘቡን ያለ ፍላጎቱ የሚቆርጡ የአገዛዙ ባለስልጣናት እስከ ሐምሌ 3 ድረስ ቢዘገይ እስከ ሐምሌ 4 መከፈል ያለበትን ደሞዝ እስከ ሐምሌ 9 ቀን ማዘግየት ብቻ ሳይሆን መቼም እንደሚከፈላቸው እንደማያውቁና በዚህ ሳቢያ ስጋት ላይ መውደቃቸውን የሚጠቅሱ መረጃዎች ወጥተዋል። በተደጋጋሚ ለክልሉ ባለስልጣናት ጉዳዩ ለሚመለከታቸው አካላት በያሉበት መስሪያ ቤትና አስተዳደር ለማመልከት የሞከሩ ቢሆንም ሰሚ አለማግኘታቸውን ደሞዝ መቼ ይከፈላል ለሚለውም ግልጽ ምላሽ ማጣታቸው ተገልጿል። የኢትዮጵያ የጤና ባለሙያዎችን ንቅናቄ መራ የነበረው ማህበራዊ ገጽ በዚያው በደቡብ ኢትዮጵያ ክልል የካራት መጀመሪያ ደረጃ ሆስፒታል የሰኔ ወር ደሞዝ ዘግይቶብናል በሚል ሰራተኞቹ ቅሬታቸውን በአደባባይ ማቅረባቸውን አስታውቆ ነበር። የካራት መጀመሪያ ደረጃ ሆስፒታል ሰራተኞች በተወካዮቻቸው አማካኝነት ለኮንሶ ዞን ዋና አስተዳደር፣ ለዞን ጤና መምሪያ፣ ለኮንሶ ዞን ሲቪል ሰርቪስ በደብዳቤ ባቀረቡት ቅሬታ ያልተከፈላቸው የሰኔ ወር ደሞዝ እስከ ሐምሌ 7 ቀን 2018 ድረስ ለሰራተኞች ገቢ እንዲደረግ ጥሪ ያቀረቡ ሲሆን ይህ ቀርቶ በሚፈጠረው ማንኛውም አይነት የስራ መስተጓጎልም ሆነ ተያያዥ ችግሮች ሆስፒታልና የፋይናንስ ክፍሉ ሙሉ ኃላፊነቱን የሚወስዱ መሆኑን በሆስፒታሉ ሰራተኞች ስም እናሳውቃለን ማለታቸው አይዘነጋም። ሰሞኑን በኦሮሚያ ክልል ባሌ ጎባ ሆስፒታል ሰራተኞች ደሞዝና የትርፍ ሰዓት ክፍያ እንዳልተከፈላቸው በመግለጽ የስራ ማቆም አድማ እስከ ማድረግ መድረሳቸው አይዘነጋም። የጤና ባለሙያዎችና ሰራተኞች በተናጠል የሚያቀርቡትን ጥያቄ ተከትሎ ባለፉት ዓመታት ውጤት አለማምጣታቸውን በማወቅ ከዚህ ቀደም የጤና ባለሙያዎች በጋራ አድርገውት የነበረው የስራ ማቆም አድማ ሌሎችም የመንግስት ሰራተኞች ተመሳሳይ አቋም በመያዝ የራሳቸውን አስተባባሪ በመምረጥ የጤና ባለሙያዎችን ጨምሮ ሁሉም የመንግስት ሰራተኛ መምህራን በጋራ ለመብታቸው እስካልታገሉ ድረስ የተናጠል ለቅሶ ቢቀጥልም ውጤት እንደማይመጣ ዛሬም በወቀሳ የተነሳ ይገኛል። የኢትዮጵያ ጤና ባለሙያዎች ንቅናቄ ለአንድ ወር የዘለቀ የስራ ማቆም አድማ ካደረጉ በኋላ ባለፈው ታህሳስ መጀመሪያ ጥያቄያቸው ምላሽ ያለማግኘቱን ተከትሎ ሁለተኛ ዙር የስራ ማቆም አድማ በጠሩበት ወቅት ተባብረው መቆም ባለመቻላቸው የስራ ማቆም አድማው የከሸፈ ሲሆን ህይወታቸው አደጋ ላይ ወደቀና በየጊዜው የእገታና የጥይት ሰለባ የሚሆኑ አሽከርካሪዎችም ትግሉን እንዲቀላቀሉ በጊዜው ጥሪ አቅርበው የነበረ ቢሆንም ሁለተኛ ዙር የስራ ማቆም አድማ ከሸፈ ብሎ መቀመጥ አያስፈልግም፣ አሁንም ተባብረ ልንነሳ ይገባል፣ የተናጠል ለቅሶ የትም አያደርሰንም የሚሉ ቅሬታዎችና አስተያየቶች ዛሬም ተጠናክረው ቀጥለዋል። በጠቅላይ ሚኒስትር አብይ አህመድ ዘመን ኢኮኖሚያዊ ቀውሱን
ተከትሎ ደሞዝ የማይከፈላቸው ሰራተኞች መኖር፣ መምህራንና ሰራተኞች ደሞዝ ባለመከፈሉ ሳቢያ ስራ እስከ ማቆም፣ መምህራን ፈተና አንፈትልም እስከ ማለት የደረሱበት ሂደት ባለፉት አስተዳደሮች ጭምር ያልታየና ኢኮኖሚያዊ ቀውሱ ጠቅላይ ሚኒስትሩ ስልጣን ላይ እስካሉ ድረስ ሊቀጥል እንደሚችል ሰራተኛው፣ መምህራንም ሆነ የጤና ባለሙያዎች ሊገነዘቡ ይገባል የሚሉ ጥሪዎችም ተጠናክረው ቀጥለዋል። በትላንትናው ዕለት ለግማሽ ፍጻሜ ውድድር ከእንግሊዝ ብሔራዊ ቡድን ጋር በመፋለም ታሪካዊ ድል የተቀዳጀው የአርጀንቲና ብሔራዊ ቡድን እንግሊዝ በኃይል የወሰደችውን የፎክላንድ ደሴት የአርጀንቲና ነው የሚል መፈክር በማውለበለባቸው ለፊፋም የስነ ስርዓት ኮሚቴም ጉዳዩ ሊቀርብ መሆኑ ተገለጸ። ውድድሩ ሊጠናቀቅም 84ኛው ደቂቃ ላይ በተቃረበበት ድረስም 1-0 ሲመራ የነበረው የእንግሊዝ ብሔራዊ ቡድን 2-1 በሆነ ልዩነት መሸነፉን ተከትሎ ደስታቸውን የገለጹ የአርጀንቲና ደጋፊዎችም እንደ ፈረንጆቹ አቆጣጠር በ1982 በአርጀንቲና ወታደራዊ አስተዳደር ወረራም የተካሄደበት ለ10 ሳምንታትም ጦርነት በማካሄድ እንግሊዝ ዳግም የተቆጣጠረችው የአርጀንቲናዎች አይስላ ማቤልሳ ብለው የሚጠሩት የፎክላንድ ደሴት የአርጀንቲና ግዛት ነው የሚል መፈክር የአርጀንቲና ብሔራዊ ቡድን ተጫዋቾች በስታዲየም ውስጥ ማውለብለባቸው በዓለም አቀፉ እግር ኳስ ፌዴሬሽን ፊፋ ዘንድ ለዲሲፕሊን ቅሬታ ሊዳረጋቸው እንደሚችልም ተዘግቧል። በዚህም ፖለቲካዊና የስነ ልቦና አንድምታን በስፖርት መድረክ ላይ ማንጸባረቅ ከፊፋ የስነ ስርዓት ኮሚቴ ከ5000 እስከ 20000 የአሜሪካን ዶላር የሚደርስ ቅጣት የአርጀንቲና ብሔራዊ ቡድን ላይ እንደሚጣል አሶሲኤትድ ፕሬስ ግምቱን ሰንዝሯል። የአርጀንቲናው ተጫዋች ሊዮናርዶ ፓሬዴዝ ለስካይ ኒውስ በሰጠው አስተያየት የፎክላንዱ ጦርነት ዛሬ ድረስ ቁስላችንና ታሪካችን ነው፣ የተጫወትነው ለአገራችን ነው። ሁልጊዜ ከእግር ኳስ ሜዳ ውስጥ ስንገባ እግር ኳስ ብቻም ሳይሆን ማንነታችንን ለማሳየት እንጥራለንም ብሏል። ለእንግሊዙ ማንቸስተር ዩናይትድ ክለብ ለ4 ዓመታት የተጫወተው ሌሳንድሮ ማርቲኔዝ በበኩሉ የአርጀንቲና ሕዝብን አንገቱን እንዲያቀረቅር አንፈቅድም በማለትም ስሜቱን ገልጿል። እንደ ፈረንጆቹ አቆጣጠር በ1982 በስፔን በተደረገው የዓለም እግር ኳስ ውድድር ላይ የተሳተፈው የአርጀንቲና ብሔራዊ ቡድን የመክፈቻው ጨዋታ በእንግሊዝ ቴሌቪዥን መስኮት እንዳይተላለፍ ተደርጎ እንደቀረበም ይታወሳል። የአርጀንቲና ብሔራዊ ቡድን በትላንትናው ዕለት ያሳየውን መፈክር ያስቆጣቸው የእንግሊዝ መንግስት ሚኒስተር ኬሊ በዓለም እግር ኳስ ውድድር ላይ ፖለቲካም አይታይም፣ ከዚህም አኳያም ፊፋም የራሱን አስተማሪ እርምጃ ለመውሰድ ጊዜው አሁን ነው ብለዋል። ከእንግሊዝ ብሔራዊ ቡድን ጋር መጫወት ትልቅ ክብር እንደሆነ እንግሊዞችም ጠንካራ ተጫዋቾችን ማካተታቸውን ያመነው የአርጀንቲናው አምበል ሊዮኔል ሜሲ ይህ ድላችን ከመንግስተ ሰማያትን ለሚመለከተው ለታላቁ ዲያጎ ማራዶና ይሁንልኝ ብሏል። ማራዶና በአሁኑ ወቅትም ከሰማይ ሆኖም ይፈነድቃል። ይህ ለእርሱም ለእኛም ትልቅም ስጦታም ትልቅም ዕለት ነውም ሲልም ደስታውን ገልጿል። የጅቡቲው መከላከያ ሚኒስትር ሐሰን ኦማር መሐመድ በፈረንሳይ ውስጥ በሕክምና ላይ ሳሉ ከዚህ ዓለም በሞትም ተለዩ። ፕሬዚዳንት ኢስማኤል ጉሌህ ጅቡቲ ከታማኝ ልጆቿ መካከል አንዱን በሞትም ተነጠቀች በማለትም ሐዘናቸውን ገልጸዋል። የጅቡቲ መንግስት ዛሬ ባወጣው መግለጫ አገራቸው ጅቡቲ ላለፉት 10 ዓመታት ያገለገሉት የመከላከያ ሚኒስትሩ ሐሰን ኦማር በፈረንሳይ ውስጥ በሕክምና እርዳታ ላይ ሳሉ ሕይወታቸው ማለፉን ገልጿል። የአገሪቱ ፕሬዚዳንት ኢስማኤል ኦመር በማህበራዊ ትስስር ገጻቸው የመከላከያ ሚኒስትሩ ሐሰን ጅቡቲን ካሏት ከፍተኛ ታማኝና ብልህት ከተካኑ የህዝብ አገልጋዮች መካከል አንዱ ነበሩ ሲሉ ገልጸዋቸው የሥራ ዘመናቸውን ለጅቡቲ ጥቅም ያዋሉ ታላቅ ሰው ነበሩም ብለዋቸዋል። ፕሬዚዳንቱ ኢስማኤል በመቀጠልም አገራችን ጅቡቲ ዛሬ ከታማኝ አገልጋዮቿና እስከ ጄኔራልነት ማዕረግ የደረሱ ልጆቿ መካከል አንደኛውን በሞት ተነጥቃለች። ጄኔራል ሐሰን ከማህበረሰብ ውግንና ወጥተው የህግና የስነ ምግባር ሰው ነበሩም ብለዋቸዋል። በጀነራል ሐሰን ድንገተኛ ሞትም ጥልቅ ሐዘን የገባቸው ፕሬዚዳንት ኢስማኤል ጉሌህ ሐዘናቸውንና ክብራቸውን ለመግለጽ ወደ ፓሪስ በመሄድ ጀነራሉ አስክሬናቸው በሚገኝበት ሆስፒታል በአካል በመገኘት ሐዘናቸውን እንደሚገልጹ የፕሬዚዳንቱ ጽሕፈት ቤትም ካወጣው መግለጫም ለማወቅ ተችሏል። እንደ ፈረንጆቹ አቆጣጠር ከ2019 ጀምሮ በጅቡቲ መከላከያ ሚኒስትርነት ውስጥ ያገለገሉት ጀነራል ሐሰን የካቢኔ አባል እስከ መሆን የደረሱም ሲሆን በዚህ ዓመት በተካሄደው የስልጣን ሽግሽግም የቀድሞ ቦታቸው መያዛቸውም ታውቋል። በጅቡቲ መከላከያ ሚኒስቴር ውስጥ ከፍተኛ ቦታ የነበራቸው ጀነራል ሐሰን በቀጠናዊና ዓለም አቀፋዊ መድረኮች የጅቡቲን
ፍላጎት በማሳካትም ከፍተኛ ሚና መጫወታቸው የተገለጸ ሲሆን በቀይ ባህር ላይ የምትገኘው ጅቡቲ የአሜሪካ፣ የቻይና፣ የጃፓን፣ የጣሊያንና የፈረንሳይ ወታደራዊ ቤዝ ያላት በአፍሪካ ቀንድ ቁልፍ አገር መሆኗም ይታወቃል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አድምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአገር ቤት በአማራ ሰዓት ላይ ታገኙናላችሁ። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።